ረስቻለሁ። ተው እንጂ ቅዱስ። በቃ ይሄን ነገር ግን አስብበት። ልጅቷን የጎዳናት ይመስለኛል። ካልሆነ ግን እሷ አንተ ሌላ ራሱ ከንስባታል። ስለምወድና አንተን ውስጥ የግል እንዳታደርግ ስለሚፈራ እኮ ነው። ዋና አባቷ ስለሆንሽ የምታደርጊ ትሰምኛለሽ ነው። ምን ጥያቄ አለው? አሁን እፈልጋለሁ። በቃ ከዚህ በኋላ ነፃ እንድትሆኝ ወስኛለሁ። ቤትንሽ ነች። በእምሩ ጉዳይ ወደ ህግ ባለመሄዳችን ምን አይነት ጣጣ ውስጥ እንደገባን ረስታችሁት ነው? አሁን እኮ ውጪ ነኝ ብዬ ህዝብ ነው የምሰበስብልህ። በዚህ ቅጥፈት አንቺ ማስመልጥ ይቆጭኝ። አዎ አንተ ፈልገን የመጣ ኪራ። እዚህ ልትመጪ ነው? ብቻዋን ወደዚህ እንዳትመጣ ነገራት። ወየሽን ይዛ ትምጣ። እነዚህ ለሷ የሚያስብላትና የሚጨነቅላት ሰው የለም ብሎ አይደል እንደዚህ የሚያደርገኝ? ኤደንን ለማግኘት ሀናን ወጥመድ ውስጥ የከተተው ኪራ ሀና በብስጭት ወደ ቤቱ ሄዳ እና ባልሽኑ ጣቢው በማለት ነበር ለጽናት የተናገረችው። ሀና አሁን ላይ በደስታና በሀዘን እያለቀሰች ትገኛለች። ሀዊና ምሩ ያው ለኒን መምታታቸው ይታወቃል። በዛ ምክንያት እንግዲህ ማን እንደመታትና እንዲወደቀች አላወቁም ነበር። ማለትም እነ ጆፔ ማለት ነው አንስተው ወደ ቤት ያመጧት። ነገር ግን እንዴት ሆና ነው ያገኛቸዋት በማለት ለመጠየቅ በሄዱበት ሰዓት የራሳቸው ሚስጥር እንግዲህ አውጥተው ተናግረዋል። ሳንጆም እንግዲህ እንዴት አርጌ መላ ተቀበልኩ፣ ይህንማ ለጆፔ መናገር አለብኝ በማለት ያው መላ እንድትሰጠው ጠይቋታል። ለማንም እንዳትናገር እኛ ያልከንን በሙሉ እናደርጋለን በማለትም እንግዲህ የራሷን ሚስጥር በማያውቀው ሰው ታበልጣ። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ነባሮች ላይክ፣ ሸር እያደረጋችሁ አበረታቱኝ። ዛሬ ደግሞ ጽናት ድራማ 276ን ይዤላችሁ መጥቻለሁኝ። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ቆዩ። አቶ አባተ እንግዲህ ያው ኤዱን ማገቱ ይታወቃል። አጋቹም እንግዲህ ለኤደን ያለውን አክብሮት እየነገረ ነው። አንቺ ከሁሉም ሴቶች ትለያለሽ እና ምግብ መብላት አለብሽ እያለ እንግዲህ ምግብ እንድትበላ ሲለማመጣትና ሲለምናትም ነበረ። ለምንድን ነው የምትለምናት? ተበላሽ ትብላት አልበላሽ ተዋት፣ አንተ ስለሷ አትነግረኝም በማለት እንግዲህ ሳዝህ ቶሎ ብለህ መምጣት አለብህ በማለት አቶ አባተ በሰጠው ምላሽ እንግዲህ አይ ምግብ እኮ እንዴት በላ ነው ታዲያ ሰው አይደለች ወይ እሷ እንደ ሌሎቹ ልጆች አይደለችም፣ ስለዚህ ምግብ መብላት አለባት፣ ካልበላሽ ደግሞ ያው ችግር ላይ ትወርቃለች፣ እናም እሷን እያባበልኳት ነበር በማለት ሲናገር እንግዲህ አንተ ስለሷ አትነግረኝም በማለት ነበር በጥፊ ያለው። በጥፊም ስለመታው እንግዲህ እጅግ በጣም ተናዶና ተበሳጭቶ ነበር ወደ ኤደን ጋር የሄደው። እንዳስመልጥሽ ትፈልጊያለሽ ወይ በማለት ይጠይቃታል። እሷም እንግዲህ የምትፈልገው ጥያቄ ስለነበር ልትሰልለኝ ነው ወይ ምን እንደምል ልትነግረው ነው ወይ በማለት ብትናገርም አይ አይደለም በቃ ላስመልጥሽ እፈልጋለሁ እና የተነሽ በማለት እጇን ይዞ እንግዲህ ወደ ውጪ አውጥቷታል። መንገድም ከወጣች በኋላ እንግዲህ በሂጂ እዚህ ድረስ ካመጣሁሽ ይበቃሻል፣ ከዚህ በኋላ እኔ መሄድ አልችልም ይላታል። እሷም እዚህ ሜዳ ላይ ነው ወጥተህ የምጥለኝ፣ ከሰፈሬ ነው እኮ ያመጣኸኝ፣ ስለዚህ የት እንዳለሁ አላውቅም፣ ምንም እኮ ገንዘብ የለኝም፣ እንዴት ነው እዚህ ጥለኸኝ የምትሄደው በማለት አሁን ገና ልጸጸት ነው አንቺን በማስጠፋቴ በማለት ያው ይዟት ይወጣል። ከዚህ በፊት ያው በጎዳና ላይ ስለነበረ ተጎዳና አንስቶት ስለነበር እንግዲህ የጎዳናው ስራ ይሻለኛል ከዚህ ሰውዬ ጋር እንደዚህ አይነት ስራ ተምሰራ ብሎ ወስኖ እንግዲህ እሱም ከአባተ አምልጧል። የቤተሰቡን ሰላም የነሳችው ኤዱም እንግዲህ ወደ ቤት ተመለሳለች። ቤት መምጣቷን የማያውቁት እና ኪራና ኪያ እንዲሁም ደግሞ ሀና ጓደኞቿ በሙሉ በቢሮ ቁጭ ብለው እየተነጋገሩ ነበረ። በሚነጋገሩበትም ሰዓት እንግዲህ አባተ ያላትን በሙሉ እንደዚህ ብሎ ነበር፣ እንደዚህም ገጥሟት ነበረ ከዚህ በፊት፣ ስለዚህ ምናልባት እሱ ነው ሊወስዳት የሚችለው በማለት ሀና ትናገራለች። እንግዲህ እንደዛ ከሆነ አንድ ካፌ ቅጠሪው፣ ከዛ በኋላ እኛም እንመጣለን ከኋላ ሲገባ አይተን በማለት ሀናን ሊያስቸግሯት ይሞክራሉ። ሀና ግን ይሄ ነገር እኔ በፍጹም አልፈልግም፣ እሱ እኮ ሊገለኝም ይችላል በማለት እጅግ እየፈራችና እየተንቀጠቀጠች ነበር እንግዲህ የሄደችው። ከሄደችም በኋላ ያው ኪራ ጋር እየደወለች ነበረ። መጣ በማለት እንግዲህ ስልኩን ትዘጋዋለች። እሱን ቆየሁብሽ እንደ ይቅርታ እያለ ያው በቀጠረችው ቀጠሮ እጅግ ደስተኛ እንደሆነ እየነገራት ነበረ አቶ አባተ ማለት ነው። እናንተ ሴቶች ስለምናችሁ እኮ አትወድም እናንተ ስትፈልጉ ነው እንጂ በማለትም ያው ፍላጎት እንዳላት አስመስሎ እያወራ ነበረ። በዛ መሀል እንግዲህ ስልኳን ብድግ ስታደርግ ማለትም ኪራ ጠፋባት። ኪራ ደግሞ ወደ ኪያ ደውላለት ወደ እነሱ ቤት ሄዶ ነበር ኤዱ እንደመጣች ሰምቶ ማለት ነው። በዛ መሀል እንግዲህ ሀና ትረሳለች።
ሀናም ምን ሆኖ ነው የቆየው በማለት ስልኳን ብድግ ስታረግ እኔ እኮ ስንት ቢዝነስ ያለኝ ሰው ነኝ፣ አንቺን አክብሬ ነው እዚህ የመጣሁት፣ ስልክ ምናምን አይቻልም፣ ከኔ ጋር ጊዜ ልታሳልፍ ያደለው የቀጠርሽ በማለት ይናገራታል። ቦርሳዋንም ስልኳንም በማንሳት እንግዲህ ሸርተት ያሞኛል በማለት ልትሄድ ስትሞክር እንዴት ረሽድ ይጫለሽ በማለት እንግዲህ ሲይዛት በቦርሳዋ አንድ መታው ነበረ የሄደችው። ማን ጋር እንደተጣላሽ አላወቅሽም፣ አሳይሻለሁ በማለት እንግዲህ ዝቶባታል። በሌላ በኩል ደግሞ እነምሩ ናቸው። እነምሩ እንግዲህ ባለፈው ያው ኤለኒን መተው መንገድ ላይ ነበር የጣሏት። በዛ ሰዓት ያው እነ ጮፔ ነበር አግኝተው ናሁን ቤቱ ሰዱ ብላ ወደ ናሁን ቤት እየተወሰደችው። ያን ነገር ግን ማንም ሊያቅ አይችልም ነበር። ነገር ግን የት ነው ያገኛቸዋት? የመቷትንም አይቻለሁ በማለት እንግዲህ ሳንጆ በተናገረው ቃላቶች ባክህን ምንም ነገር እንዳትናገር፣ በቃ በእኛና በእናንተና በእኛ መሀል ይቅር፣ ለማንም እንዳትናገሩ በማለት የፈለከው ነገር እሰጣለሁ በማለት እንግዲህ ምሩም ትናገራለች። በቃ አሁን ትንሽ መላው ረጂ በማለት መላውንም ልታመጣ ሄዳለች ወደ ቤት ማለት ነው። በዚህም እንግዲህ ሳንጆ እንዴት ያለ መላ ነው የፈጠርኩት፣ ይህንማ ለቾፔ መናገር አለብኝ በማለት ወደ ቾፔ በደስታ ሮጧል። ምናልባት እንደዚህ ያሳሰባቸው ነገር እስካሁን ኤለኒ ምናልባት ራሷን ስታ ተቀምጣ ይሆን? ይህ አጋጣሚ ምናልባትም እሷ አሁን ላይ እንደታመመች ከዚህ በፊት እንደ ሶሲ ማለት ነው እንደታመመች አስመስላ እነሱ ቤት የመቀመጡን እድል ልታገኝ ትችል ይሆናል። ሀናም እንግዲህ ወደ ቤት እንዲሄደች እጅግ በጣም በኃይል እየደበደበችው ነበር በሩን። ጽናት ነበረች። ምን ሆነሽ ነው እንደዚህ የምታንኳኪው ብላ ብትጠይቃት ባልሽም ጣቢው በማለት ነበር የተናገረች። ምን ሆነሽ ነው ምን ተፈጥሮ ነው ስትላት በቃ ውጣቢው እሱ ይነግርሻል በማለት ትናገራታለች። የለም እኮ ኢዱ ተገንታ እዛ ናቸው ያሉት በማለት ትናገር። ኢዱ ተገኘች እንዴ በማለት እንግዲህ ስስቅ ብላ ነበር ያለቀሰችው። ምን ሆነሽ ነው የምታለቅሽው ብትላትም እኔን እዛ ውስጥ ከተውኝ ማንም ጠያቂ የላትም እየተወደቀች የሚላትም የለም ብለው ነው አይደለ እንደዚህ እኔን እዛ ውስጥ ከተው እነሱ እዚህ የመጡት ኢዱ መገኘት ደስ ቢለኝም ነገር ግን እኔ የነበርኩበት ቦታ ደግሞ እጅግ በጣም አስከፊ ነበረ። እንዴት አድርጌ እንደወጣሁ እኮ እኔ ነኝ የማውቀው በማለት እንግዲህ እያለቀሰች ተመልሳለች ማለት ነው ሀና። ኪያም ያው ሁሉም ተሰብስበው እንዴት አድርጎ እንደወሰዳት እየተናገረች ነበረ። እንዲሁም አፏ ላይ የሆነ ነገር አፍኖ እንደወሰዳት በመኪናም ሊገጫት እንደነበረ በቃ ሁሉንም ነገር ተናግራለች። ኪያም እንግዲህ ልክና ኪራ ከወጡ በኋላ ስቅስቅ ብላ አቅፋት ነበር ስታለቅስ የነበረችው። ለማንኛውም ከዚህ ከክፉ ሰውዬ እጅ አምልጣ ወደ ቤት በመመለሷ ሁላችንም ደስተኛ ነን። በቀጣይ ቪዲዮ ደግሞ እንደሚከሰት እንግዲህ የምናየው ይሆናል። ምናልባት ለሀና ጥሩ ላይሆን ይችላል። ምክንያቱም ሀና ዛሬ ላይ ፍላጎት እንዳላት አሳይታ ስለቀጠረችው ፈልጋይ ነበር የሚል ስሜት እንግዲህ በቀጣይ ቪዲዮ ሊፈታተናት ይችላል። የምናየውም ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም የማመሰግነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን፣ ሰላም ለሕዝባችን።